ስፍራ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው አለው። ቃየን የገዛ ወንድሙን ከሜዳ አውጥቶ እንደገደለው፣ ሳኦል ዳዊትን ለመግደል እንዳሳደደው፣ ዳንኤልን በሐሰት ከሰው ከአንበሳ ጉድጓድ እንደከተቱት፣ ሦስቱን ዕብራውያን ወጣቶች ጠፍንገው አስረው ከእሳት እንደጨመሯቸው፣ የገዛ ወንድሞቹ ዮሴፍን ለባርነት እንደሸጡት፣ የኢየሱስ ደቀ መዝሙር የሆነው ይሁዳ ኢየሱስን ስሞ አሳልፎ ለሞት እንደሰጠ፣ ዛሬም እኔና እናንተ በምንኖርባት ይህች ጊዜያዊ በሆነች ምድር እጅግ ብዙ ጦር ወርዋሪዎች ሞልተዋል። ሆኖም ግን የቀደሙ አባቶቻችንን ታድጎ እሱ ራሱ ያስጀመራቸውን ተልእኮ እጃቸውን ይዞ እንዳስፈጸማቸው ምን ጋሻ ነኝ ያለ ዳዊትን ከብዙ ከተወረወረ የጠላት ጦር ምሽግ ሆኖ ጋርዶ የታደገ እግዚአብሔር ዛሬም አለትነቱን፣ ጋሻነቱን፣ አባትነቱን፣ እረኝነቱን አልተወም። በኢሳይያስ 40 ከቁጥር 29 እስከ 31 እግዚአብሔር ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝት ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣